توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له الملك الحق المبين وأشهد أن نبينا وحبيبنا محمدا عبده ورسوله الصادق الوعد الأمين صلوات الله وسلامه عليه وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين أما بعد فقد قال الله سبحانه وتعالى في كتابه الكريم واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون እንግዲህ አሁን በዛሬው ልናገር የፈለኩት ስለ አንድነት ነው። ሙስሊም ሁሉ አንድ መሆን እንዳለበት ለማስረዳትና ለማስተላለፍ ነው። ምን ይላል አላህ Subhanahu Wa Ta'ala በዚህ ባነበብኩት አያት ላይ ወዕተሲሙ ቢሐብሊላህ ኢዕተሲሙ ማለት ተመሰኩ ማለት ነው። አጥብቃችሁ ያዙ፣ ጨብጣችሁ ያዙ፣ ተሳሰሩ ማለት ነው። ቢሐብሊላህ በአላህ ገመድ ይላል። የአላህ ገመድ ማለት እስልምና ማለት ነው። ዘለበት ገመድ፣ ጠንካራ የሆነ ገመድ ያዙ፣ አጥብቃችሁ ያዙ። ወሆ ኪታቡላህ ሱብሓነሁ ወተዓላ እስልምናው የአላህ ኪታብ ነው። በዚህ ሁላችሁም ሙስሊም የተባላችሁ ሁሉ አንድ ሁኑ። አትል ጀሚዓን ሁላችሁም በአንድነት ተሰባስባችሁ ስትሆኑ ወላ ተፈረቁ አትበታተኑ ይላል። ብዙ መዝሃብ ይዛችሁ አንድ መዝሃብ አንድ አቂዳ ይዞ የተለያያችሁ ሰዎች አትሁኑ። ፈጣሪያችሁ አንድ ነው፣ ኪታባችሁ አንድ ነው፣ መሪያችሁ ነብያችሁ አንድ ነው። ስለዚህ አንድ ሁኑ። ወላ ተፈረቁ ወذኩሩ ኒዕመተላሂ ዐለይኩም የአላህን ጸጋ በእናንተ ላይ አላህ የዋለውን ውለታ አስታውሱ አለ። እስልምናን የሰጣችሁ አላህ ነው። ትልቅ ኒዕማ ነው እስልምና። ነብዩን በእናንተ ውስጥ እንዲህ ያለ ነብይ መላኩ ትልቅ ጸጋ ነው። ይህንን አስታውሱ። ወذኩሩ ኒዕመተላሂ ዐለይኩም ኢዝ ኩንቱም አዕዳአን እማትዋደዱና ማትስማሙ ሆድና ጀርባ የሆናችሁ ሰዎች ጥላት የሆናችሁ ነበራችሁ። አንዱ ለአንዱ ጥላት የነበረ ኢዝ ኩንቱም አዕዳአን ፈአለፈ በይነ ቁሉቢኩም በልቦቻችሁ መካከል አስማማ፣ አንድ ያደረጋችሁ እንድትዋደዱ አደረገ። ፈአለፈ በይነ ቁሉቢኩም ፈአስበሕቱም ቢኒዕመቲሂ ኢኽዋና በአላህ ጸጋ ምክንያት ወንድማማቾች ሁናችኋል። ስለዚህ ይህን ኒዕማ አስታውሱት። ይህን ኒዕማ ማስታወስ ማለት አልሐምዱሊላህ ማለት ብቻ ሳይሆን አላህ ያለውን መስራት፣ አላህ የከለከለው ቦታ ላይ አለመገኘት ነው ኒዕማ ሹክር ማለት። واذكروا نعمة الله إذ كنتم فألف بين قلوبكم فأصبحتم بنعمة إخوانا وكنتم على شفا حفرة من النار تسات غرغاد እዳ አጫፉ ላይ ነበራችሁ። እስልምናው ባይመጣ ነብዩ ባይላክ ኑሮ እሳት ልትገቡ ነበር ማለት ነው። على شفا حفرة من النار فأنقذكم منها ተሷ አዋጣችሁ ተሳት ማለት ነው። አዳናችሁ አላህ በእስልምናው ተውሂድ በማስተማር ነብይ በመላክ ተሳት አድኗችኋልና አንድነታችሁን ጠብቃችሁ ተጓዙ። እስበሳችሁ ታውን በኋላ እንዳትጣሉና አንዱ አንዱን እንዳይገል አንዱ ባንዱ ላይ ድንበር እንዳያልፍ ተባበራችሁ ዲኑን ይዛችሁ አላህን ተገዙ ነው የሚለው። فأنقذكم منها كذلك يبين الله لكم آياته አሁን አላህ ይሄን እንደነገራችሁ ሁሉ አንቀጾቹን ሐራሙን ሐላሉን አምሩና ነህዩን እንግዲህ ትእዛዙን ክልክላቱን ያብራራላችኋል። ለዓለኩም ተህተዱን
እናንተ ቅኖች ልትሆኑ ዘንድ ትክክለኛው መንገድ እንድትይዙ ይላል። እንግዲህ እኔ ወደ ህዝቡ ማስተላልፈው ተዚህ አያት ላይ ምንድነው አንድነትን ነው አደራ የምለው። ወገኖቻችን ወንዱም ሆነ ሴቱም ሆነ ዓሊሙም ጃሂሉም አንድነት ላይ ማተኮር አለበት። አንድነት የሚገኘው ደግሞ በምንድነው? ወደ ቁርአን ስንመለስ ብቻ ነው። ቁርአንን መመሪያ ስናደርግ ነው። ሐዲስን መመሪያ ስናደርግ ነው። የሰለፎቹን መንገድ የተቀዳሚዎቹን የሷሃቦቹን የታቢዖቹን መንገድ መመሪያ ስናደርግ ብቻ ነው አንድነት የሚገኘው እንጂ ሁሉም እኔ በፈለኩት በኩል ኑርቶለና እኔ በማምንበት በእኔ መንሃጅ ግቡ የዛን ጊዜ አንድነት ይገኛል ማለት አያዋጣም። አንድ የምንሆነው ሁላችንም የራሳችን ልቦለድ ትተን የራሳችን ዝንባሌ ትተን ዘረኛነትን ትተን መለኪያችን መመዘኛችንን ቁርአን ስናደርግ ብቻ ነው አንድነት የሚገኘው። ስለዚህ አደራ እላለሁ። እኔ ሁልጊዜም በዚህ ጉዳይ ላይ አተኩሬ ነው የምናገረው። አንድ ነገር መመዘኛ ታላደረግን አንድነት አይገኝም። መመዘኛችን የሰው መለኪያ መመዘኛ አላህን መፍራት ነው። አላህን መፍራትን ብቻ መመዘኛ ታላደረግን ወገናዊ ተሆንና ዘረኛ ተሆን አንድ ምንም ሁልጊዜ አንድ እንሁን ያልን ብንጮህ አንድነት አይገኝም። جعلني الله إياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته. لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا. علم الشريعة تاج عز لابسه يشدو به ألقا سعدا وجلانا.